ከጠቀማችሁ ምናልባት እስቲ ትዝብት ልንገራችሁ። ልጁ ናት ህይወት እንዴት እንደምታለቅስ በእርግጠኝነት የ8 ዓመት ልጅ ብትሆን ነው ወይ የ9 ዓመት ልጅ ብትሆን ነው አባቷ ሞቶ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው። ሰግጥ ፈምስ የሚለው እንቅስቃሴ በመንግስት መታገድ አለበት ሲል በድሉ አቅጅራ በማህበራዊ ትስስር ዛሬ በጣም ደብሮኛል። ከስንት ጊዜ በኋላ በጣም ደበረኝ ዛሬ። እንደምታውቁት እኔ ውስጤ ላይ ያለው ስሜት አልዋሻችሁም። ከብዶኝ ነበረ ዛሬ፣ ጨንቆኝ ነበረ፣ ደብሮኝ ነበረ። የኢትዮጵያን ብሔራዊ መዝሙር ግጥም ተናገር። ሙሉን በል እንዴ። የዜግነት እሺ፣ ዘምረው እስኪ በዚህ ድምጼ ዘምር። የዜግነት ክብር ዘምር ነው ያልኩህ አንተ። አይ ግጥም በል አላልኩህ። ያው ዜማውን ስለማላውቀው። አቤት። አይ ዜማው በተለያየ መንገድ ስለሆነ እስኪ የት ነው የተለያየው? የት ነው የተለያየው የህዝብ መዝሙር ዜማ? አይ አንለቀቀት እንዴ ጉድ። ኢትዮጵያ እናቴ ይኸውልሽ ነግሬሽ ነበረ። ኢትዮጵያ እናቴ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ የሚባለው ለዚህ እኮ ነው። እንደነዚህ አይነት መብዙዚያ ጠሉዚያ የሆነ ወጣት እየተሰበሰበ ጭራሽ የዜግነት ክብር አላቅም። ወይኔ አያሌው ፈንታሸቴ ለዚህ ትውልድ ነው ወይ ከጣሊያን ጋር ተዋጋው? ቡክን ሆኗል ህዝብ። ጭራሽ የዜግነት ክብሩን አያውቅም። ተው ኢትዮጵያዊነቱን፣ ተው ባህሉን፣ ተው ክብሩን፣ ተው። በነገራችን ላይ አየለ ፈንታሸቴ ቅድሚያቴ ነው። አዎ ተዋጊ ነበር። አሁን ከስራሃል፣ እመኔን ከስራሃል። እኔ ልጅ እንደው ትንሽ እንኳን የሆነች ነገር ካልሰራሁልህ በስተቀር። ከጠቀማችሁ ምናልባት እስቲ ትዝብት ልንገራችሁ። ልጁ ናት ህይወት እንዴት እንደምታለቅስ በእርግጠኝነት የ8 ዓመት ልጅ ብትሆን ነው ወይ የ9 ዓመት ልጅ ብትሆን ነው አባቷ ሞቶ በጣም እያለቀሰች ነው። ኮሜዲያን ወንዶሰን አውራሪስ ይባላል። ሁላችሁም ታውቁታላችሁ። ከነ ፍልፍሉ ጋር ከነ ኮሜዲያን ደረጀ ጋር በጣም በጊዜው የናኘ በጣም ተወዳጅ የነበረ ልጅነታችንን ያሳመረ ትልቅ ኮሜዲያን ነው በወቅቱ። ግን ያው እንደምታውቁት ኢትዮጵያ ውስጥ ጊዜ ተለዋዋጭ ነው። የትኛውም አርቲስት ተረስቶ የሚሆን ሲሞት አትሊስት ለአንድ ሳምንት እንኳን ሞቱ አጀንዳ ይሆናል። ነፍስ ይማር ብዙ ነገር በቃ ወይ ለልጆቹ ወይ ደግሞ ለፋሚሊዎቹ የሆነ ነገር ይታሰባል። ግን አይገርምም? ጊዜ ግን በጣም ተቀያያሪ ነው። ዛሬ ላይ ይህ ሰው ሞቱ እንኳን አልተሰማለትም። ጥቂት ሰዎች ነው እየሰሙ ያሉት። ምክንያቱም በዚህ ሰዓት አጀንዳው ሌላ ነው። ኢትዮጵያ ውስጥ እየተወራ ያለው ስለ ሌላ ነገር ነው። ካሁን በፊት ግን ለሀገር ያገለገሉ ልጅነታችንን ያሳመሩ በብዙ ውጣ ውረድ ያለፉ አርቲስቶች ሲሞቱ ግን አትሊስት ለአንድ ሳምንት እንኳን እነሱ አጀንዳ ይሆናሉ፣ ነፍስ ይማር እየተባለ። ግን በዚህ ሰዓት አሁን ላይ ኢትዮጵያ ውስጥ አጀንዳ እየሆነ ያለው ሌላ ነገር ነው። በዚህ መሃል ምን ልላችሁ ፈልጌ ነው፣ ሁሌ ከፍታ ቢኖር የሆነ ሰዓት ዝቅታ አለ፣ ዝቅታ ቢኖርም ከፍታ አለ። በሰዎች ብትከበቡ፣ አንድ ሰሞን ተወዳጅ ብትሆኑ፣ በጣም በሰዎች የምትፈለጉ ሰዎች ብትሆኑ፣ ከናንተ ውጪ ሰው የሌለ እንኳን ቢመስላችሁ፣ በሰዎች እንኳን ባትከበቡ፣ ማንም ከጎናችሁ ባይኖር፣ አጠገባችሁ ሰው ባይኖር፣ ተፈላጊ ባትሆኑ፣ ታዋቂ ባትሆኑ፣ ሰዎች የማይወዷችሁ ሰዎች ብትሆኑ እንኳን ያልፋል። ሁሉም ነገር አላፊ ነው። የማያልፍ እግዚአብሔር ብቻ ነው። ሪፖስት ሼር እያደረጋችሁ ለሁሉም አድርሱልኝ። እወዳችኋለሁ። ባሪያው ራሽናል ማይንድ ያለው ሰው መልስ ይስጠኝ ሲል በአዶናይ ጉዳይ ላይ ክሪቲክ ያቀርብበትን ቪዲዮ አይቼው ነበርና እንደው ራሽናል ማይንድ አለኝ እቺ ሰውዬ በዛ መልኩ እንዳልሆነ ግን እንደ ማንኛውም ሰው የልጁን ሐሳብ እንደሚደግፍ አንድ ዜጋ መልስ መስጠት ስላለብኝ ነው። በመጀመሪያ ደረጃ ይሄ ልጅ ወጣት ነው። ወጣትነት ደግሞ ሀገር ተረካቢ አስረካቢ ነው። ብዙ ፍላጎት ይኖራል። በዚህ እድሜ ክልል ሪስክ የመውሰድ ፍላጎት ከፍተኛ ነው እና በእንዲህ አይነት እድሜ ላይ ላለ ወጣት ትንሽ መፈናፈኛ መላዋሻ ነገር የማርያም መንገድ ያስፈልጋል። ራይት እና ትንሽ ባይቸኮል ለልጁ ጊዜ ብትሰጠው ብዬ አስባለሁ። በሂደት ግን ሁኔታዎች ሁሉ እያዳበራቸው በራሱ መንገድ ሞዲፋይ ሼፕ አፕ እያደረገ እንደሚሄድ አስባለሁ። ስለዚህ ሰመረ ለሰው ፋታ ሰጥ፣ ጊዜ ሰጥ። አንድ ሁለተኛ ነገር ደግሞ አቀራረብህ ትንሽ ሰዋዊነት ዋይዝ ያለመሆን ችግር አይባለው። your cadence of speech is zero, your presentation is wrong, your tonation is wrong። እንግዲህ ምን ቀረህ? እንደው ሁሉንም ፋውል አድርገኸዋል። በፋውል ወጣል።
ያነጋገር ስርዓቱን አክብር። ፕላስ ሰውን በሰውነቱ ሰውን ተጠይፈህ ሰውን ከመጠየፍ ተጀምርና ነው ከዛ በኋላ የኔ ራሽናል የምትለውን ነገር የምታስቀድመው ማለት እና በአንተ ውስጥ ራሽናሉ የነገሩን ሐሳብ ፍሬ ሐሳቡን ራሱ እንዲያጠፋው የሚያደርገው ያንተ አቀራረብ ነው። ሰውን በመጠየፍ መልኩ አድርገህ ለምን ትናገራለህ? እና ሰዎች ወይ ስላጨበጨቡልህ ስለተከተሉህ ትክክለኛ መንገድ ላይ እና ማለት አይደለም። እና የረባ ባለሙያ ቢኖር እኮ በዚህ ጉዳይ ላይ ቀድሞውኑ ቢነግርህ ኖሮ እንዲያለ ስተት ባልፈጸምክ ነበር ነው ማለት። ስለዚህ እነኚህ አንግሎችን ብታከብራቸው ካቀራረብ አንጻር ነው። ሌላው ደግሞ ምን ተሰርቶ ነው? ለምሳሌ አሁን ምን ተሰርቶ ይህ ሊታወቅ የሆነ ምናምን። በመጀመሪያ ደረጃ ስራ ተሰርቷል የሚባለው መቼና እንዴት ነው? አሁን 21ኛው ክፍለ ዘመን ላይ ነው ያለነው። ዜርፎር አውዶች ሁሉ በጣም ተቀይረዋል። እኛ ልጆች ሆነን 6ኛ ክፍል ሆነን ሳይንስ ትምህርት እኔ የማስታውሰው ስራ ተሰራ የሚባለው አንድ ነገር ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀስ ነው። ይሄ ማለት ቁስን ብቻ የሚመለከት ነው። የአሁኑ ዘመን ስራ ግን ቁስን ማንቀሳቀስ ብቻ አይደለም ስራ የሚባለው፣ የመንፈስ ሀብትና የመንፈስ ሪሶርስን የመንፈስ ስልጣንን ማንቀሳቀስም ጭምር ስራ ነው ይባላል ነው። አሁን አዶናይ እየሰራ ያለው ማቴሪያል ስራ ሳይሆን የስፒሪቹዋል ሪሶርስ ሞቢላይዜሽን እና ከቦታ ቦታ የኢንካም ኢኳሊቲን እንዲያመጣ በሚያደርግ መልኩ እየሰራ እንደሆነ ነው። ዴርፎር የዚህ ዘመን ስራ ይኸውልህ የቁስ ሀብትና መንፈሳዊ ሀብትን ሁለቱን ባላንስ አድርጎ መሄድ ነው። ኮንቴንትም ስራም ነው ሊባል የሚችለው ነው። ስትኖር በአሁኑ ዘመን የመንፈስ ሀብትን የመንፈስ ዕውቀትን ከቁስ ዕውቀት ጋር አስተናኝተህ ኦፕቲማይዝ አድርገህ ስትሄድ ነው ሰውኛ ባህሪ ያለው የሊቪንግ ስታንዳርድ የሚኖርህ ሊቪንግ ሲቹዌሽን የሚኖርህ ራሱ ማለት እና this has to be taken into account very seriously። ስለዚህ ብዙዎቹም ምን ሰርቶ ነው ትላላችሁ? በአሁኑ ዘመን ስራ ተሰራ የሚባለው ምን አይነት ስራ ሲሰራ ነው? እሱ አሁን የስፒሪቹዋል ዌልዝ ጋፕን እየደፈነ ነው። ስለዚህ ስራ እየሰራ ነው ብዬ አምናለሁ። this is my rational። ሌላ ደግሞ በዘር ተደራጅታችሁ ምናምን ብላልከው እኔ አሁን ምሳሌ እሱ ከወጣበት ህብረተሰብ አይደለም የወጣሁትኝ፣ በጣም ይለያያል። ግን ደግሞ ሰዋዊነቱን ሞራሊቲን ሂዩማኒቲን ያከበረ የዳሰሰ የተዋጀ አይነት ስራ እየሰራ ስለሆነ ነው የደገፍኩት ነው። ስለዚህ ሌሎቻችሁም የዚህኑ ሮል ሞዴል ተከትላችሁ ብትሰሩ ህብረተሰቡ ይቀበላችኋል ነው። ግን አሁን የሚታየ ነገር ስፔስ ተያዘብን ብሎ የመከፋት ነገር ነው የሚታየኝ ነው እና እሱ ደግሞ የሚመከር ነገር አይደለም። ተወዳድረህ ዓለም ህብረተሰብ የምትሰጥህን ተቀብለህ መኖር ነው የዚች ዓለም ህግ ብዬ ማስበው። ይኸው ለፓብሊክ ሞራል መገዛቱ ነገር ልጁም በዚህ ላይ እኛን ልብ ገዝቷል ነው። ለወደፊቱ ግን አንዳንዶች ደግሞ ለወደፊቱ አሁን የሚደግፉት ነገር ጠላቶቹ ተቀናቃኞቹ ይሆናሉ በሚል ግምታቸው ማስቀመጥ ጀምሯል። በምን ራሽናል የሚጨበጥ ፕሪሚስስ ማቅረብ ይቻላል? ለዚህ ሰው ምናልባት ሲሳሳትማ ይሄ ታረም ብሎ በጨዋ ደንብ የሚናገረው ነገር መኖር አለበት። እኔም እስካለሁ ድረስ ያንን አረጋለሁ ብዬ እገምታለሁ።